የ2026-27 የሻምፒዮንስ ሊግ ድልድል አስገራሚ ጨዋታዎች ልናይ ነው። በእንግሊዝ ፕሪሚየር ሊግ ትልቅ ጨዋታዎች በሁለተኛ ሳምንት። ሰላም ውድ የናቲ ቶክ ስፖርት ቤተሰቦች፣ ዛሬ በዚህ ቪዲዮ ላይ ስለ አዲሱ የዩኤፋ ሻምፒዮንስ ሊግ ድልድል እነጋገራለን። እናም ደግሞ በጣም በሰፊ ጉዳያችን ደግሞ በሁለተኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንዳስሳለን። የተመረጠ 5 ጨዋታዎችን ደግሞ ግምቴን አስቀምጣለሁ፣ እንገምታለን ማለት ነው። ስለ ጨዋታዎችን ደግሞ መልኩን ሁሉም ጨዋታዎችን እንናገራለን ማለት ነው። መጀመሪያ ላይ ግን 2026-27 ሻምፒዮንስ ሊግ ድልድል ይፋ ስለተደረገ እሱ መጀመሪያ ትንሽ እላችኋለሁ ማለት ነው። 2027 ሻምፒዮንስ ሊግ የሊግ ፌዝ ድልድል ትናንት በሞናኮ ተደርጓል። 36 ቡድኖች በዚህ የሊግ ፌዝ ይሳተፋሉ። እያንዳንዱ ቡድንም 8 የተለያዩ ተጋጣሚዎችን ያገኛል እና የእንግሊዝ ቡድኖች ማን ከባድ ድልድል አገኘ፣ የእንግሊዝ ቡድኖች እንዴት ናቸው የሚለውን እናያነሳለን። ማንስ ቀላል መንገድ አገኘ የሚለውን እናነሳለን። እናም በተለይ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎች እንግሊዝ ክለቦች እነ ማንቸስተር ዩናይትድን ምን አይነት ተጋጣሚዎች አገኙ የሚለውን በደንብ እናስሳለን። በሻምፒዮንስ ሊግ መጀመሪያ ትንሽ ላንሳላችሁ ብዬ እና በእንግሊዝ ሊግ ደግሞ ሁሉንም 10 ጨዋታዎችን በደንብ እናስሳለን። በተለይ ደግሞ 5 የተመረጡ ጨዋታዎች ላይ በደንብ ስለ ጨዋታው እናነሳለን። ግምቴንም አስቀምጣለሁ፣ እንገምታለን ማለት ነው። እስከ መጨረሻ ተከታተሉ፣ አብራችሁ ቆዩ። ላይክ፣ ሰብስክራይብ ያደርጋችሁ ወደ ሻምፒዮንስ ሊግ እንጀምራለን። የሻምፒዮንስ ሊግ አዲሱ ፎርማት እንጂ መጀመሪያ እንግዲህ ለማታውቁት ትንሽ ላስረዳችሁ። አዲሱ ሻምፒዮንስ ሊግ ታውቁታላችሁ ብዬ አስባለሁ። እና ለማታውቁት ትንሽ ሻምፒዮንስ ሊግ አሁን እንግዲህ የድሮ የግሩፕ ስቴጅ ፎርማት አይደለም። ግሩፕ እንግዲህ በአንድ ግሩፕ ውስጥ 4 ቡድኖች ተደርድረው እንግዲህ የሚያደርጉት ጨዋታ አይደለም። እነዚህ በሊግ ፌዝ ነው 36 ቡድኖች ተደርድረው በአንድ ሰንጠረዥ ማለት ነው። 36 ቡድኖች ግን በአንድ የሊግ ፌዝ ውስጥ ይገኛሉ። እያንዳንዱ ቡድን 8 ጨዋታዎች ይጫወታል። 4 በሜዳው እና 4 ከሜዳው ውጭ ያደርጋል ማለት ነው። እነዚህ ጨዋታዎች እንግዲህ በ8 የጨዋታ ቀናቶች ይከፋፈላሉ። የመጀመሪያ ጨዋታ እንግዲህ ከሴፕቴምበር 8 እስከ 10 2026 ይቀራል። ወይም በእኛ አቆጣጠር ደግሞ ከጳጉሜ 3 እስከ ጳጉሜ 5 ድረስ የመጀመሪያ የሻምፒዮንስ ሊግ ጨዋታዎች ይደረጋሉ ማለት ነው ከስምንቱ። ስለዚህ እንግዲህ የዛሬው የትናንት ድልድል ግን በእውነቱ በጣም ትልቅ ነገር ነው። በጣም ትልቅ ድልድል ነበር። በጣም ድንቅ ነበር እና እነማንም እንደሚለው እናንሳው እና አርሰናል እና ማንቸስተር ዩናይትድን ጠረቅ ብለን የአርሰናል ላንሳውላችሁ። እንግዲህ ስለ አርሰናል እንጀምር። በአርሰናል እንግዲህ በፖት 1 ውስጥ ነበረ ወይም በቋት 1 ውስጥ ነበረ። በዚህ እንግዲህ ቋት 1 ወይም ፖት 1 ውስጥ አርሰናል ከፓሪስ ሴን ጀርመን፣ ከፒኤስጂ ሻምፒዮኑ ከባየር ሙኒክ፣ ሪያል ማድሪድ፣ ሊቨርፑል፣ ኢንተር ሚላን፣ ማንቸስተር ሲቲ እና ባርሴሎና እና አትሌቲኮ ማድሪድ ጋር ነበረ በቋት ውስጥ አንድ ውስጥ የሌለው እና ማለት አርሰናል እንደ ድሮ እንግዲህ ግሩፕ ውስጥ ከነዚህ ሁሉ አይገባም፣ ከነዚህ ሁሉ ጋር አይገባም። ግሩፕ ውስጥ ቢሆን ግን ከነዚህ ውስጥ እንግዲህ ወይ 2 ወይ 3 ተመርጦ ከአርሰናል ጋር ይገባ ነበር። ግን እንደዚህ አይደለም፣ ሁሉም ግሩፕ ውስጥ ይገባል ማለት ነው። ክለቦች አርሰናል የሚገጥሙት ስለሆነ ከእያንዳንዱ ፖት 2 ተጋጣሚዎች የሚመጡት ከእያንዳንዱ ከፖት 1 ወይም ከቋት 1 ውስጥ 2 ቡድን፣ ከቋት 2 ውስጥ 2 ቡድን፣ ከቋት 3 2 ቡድን እናም ከቋት 4 ውስጥ 2 ቡድን ከአርሰናል ጋር ይፋለማሉ። ሁሉም ጋር እንደዚህ ነው እና ልንገራችሁ ብዬ ነው ወደ በዛውም እየገባ ስለነግራችሁ ማለት ነው። እና አርሰናል በዚህ ሻምፒዮንስ ሊግ ዘመን እንግዲህ እንደገና የአውሮፓ ትልቁ መድረክ ለመያዝ ይፈልጋል። ስለዚህ አርሰናል የተጋጣሚዎቹ ደረጃ ብቻ ሳይሆን የፊክስቸሩን አቀማመጡን በጥንቃቄ መመልከት አለበት፣ ወይም አካሄዱን ነው። እንግዲህ በጣም ከባድ ፊክስቸር ማለት ይችላል የደረሰው ከእንግሊዝ ክለቦች በተለየ ቀላል አይደለም ብዬ በጣም ከባዱን ፊክስቸር በሻምፒዮንስ ሊግ ድልድል እሱ የደረሰው ነው ብዬ በጣም ከባዱ ማለት ይችላል። በጣም ጠንከር ያሉ ቡድኖች በአውሮፓ የምናውቃቸው ድንቅ ሻምፒዮን የሆኑ ቡድኖች ናቸው። ስናይ እንግዲህ ከሪያል ማድሪድ በሜዳው፣ ከባየር ሙኒክ ከሜዳው ውጪ፣ ከቦሩሲያ ዶርትመንድ በሜዳው፣ ከሪያል ቤቲስ ከሜዳው ውጪ፣ ከሊል በሜዳው፣ ከናፖሊ ከሜዳው ውጪ፣ ከሳባ በሜዳው እና ከስላቪያ ፕራግ ከሜዳው ውጪ። አሁን ይህንን ስናይ ሁሉም ጠንከር ያሉ ናቸው። ሁሉም እንግዲህ በስም የምናውቃቸው ማለት ይችላል ከሳባ እና ከስላቪያ ፕራግ ውጪ። በተለይ ሳባ አዲስ ነው። ሪያል ማድሪድን በደንብ የምናውቀው 15 ጊዜ ሻምፒዮንስ ሊግ የበላው፣ ባየር ሙኒክን በደንብ 6 ጊዜ፣ ዶርትመንድንም እዛው ጀርመን ውስጥ የምናውቀው ነው። የባየር ሙኒክ ጋር ሪያል ቤቲስን በስፔን ላሊጋ በደንብ የምናውቀው፣ ሊልን በፈረንሳይ ሊግ የምናውቀው፣ ናፖሊን በጣሊያን ሴሪ በደንብ የምናውቀው ነው። ሳባ የመጀመሪያው ሻምፒዮንስ ሊግ ጨዋታው ነው። ሻምፒዮንስ ሊግ ያለፈው እሱን ችግር አናውቀውም። ስላቪያ ፕራግንም አንድ ልጅ ጥሩ ቡድን ነው፣ እሱ የምናውቀው ስለሆነ
ሳባ እና ስላቪያ የ3 ነጥብ ጨዋታዎች ናቸው ማለት እንችላለን። ሁለቱም ጨዋታ የሚያሸንፍ በቀጣይ በጣም 100% ማለት ነው። 6 ነጥቦችን እዚህ ጋር አለ። ስለሆነ እነ ሊል ጋር እነ ሪያል ቤቲስ ጋርም ትንሽ ሊፈተን ይችላል። ግን እነዚህም የ3 ነጥብ ጨዋታዎች ብዬ ነው የማስበው። ግን ናፖሊ፣ ዶርትመንድ፣ ባየርን እና ሪያል ማድሪድ ተጠባቂ ናቸው። ስለሆነ ከእንግሊዝ ክለቦች በጣም ጠጠር ያለ ፊክስቸር የደረሰው አርሰናል ነው ማለት እንችላለን ማለት ነው። ሌላኛው ሊቨርፑል እናንሳ። ሊቨርፑል ስናንሳ አሁን ወደ ሊቨርፑል እንለፍ። ሊቨርፑል እንግዲህ በፖት ዋር በቋት ውስጥ አንዱ ውስጥ ነበረ። ይህ ማለት በቋት አንዱ ውስጥ ካሉት ቡድኖች ሁሉም ተጋጣሚዎች አያገኝም። ቅድም እንዳልኳቸው ከቀሩት ቋት ውስጥ እንግዲህ ተጋጣሚዎችን ያገኘ 2 ተጋጣሚዎች እንዳልኳቸው ሊቨርፑል የፕሪሚየር ሊጉን ውድድሩን ከሻምፒዮንስ ጋር ማጣጣም ይኖርበታል። በእነዚህ ስብስብ ነው ባርኮላ ማስፈረም ያደረገ ነው። ሄርዊ ጎታ ብሏል፣ ተስማምቷል። ይህ በተለይ በየሁለቱ ጨዋታዎች ሲበዙ ትልቅ ፈተና ይሆናል ማለት ነው። ስለ ሊቨርፑል እንግዲህ በአንጻሩ ትንሽ ቀላል ማለት ይችላል። ሊቨርፑል ከሌሎች አንጻር ሊቨርፑል የደረሰው በሜዳው ከአትሌቲኮ ማድሪድ፣ ከዛ ከሜዳው ከኢንተር ሚላን፣ በሜዳው ከፖርቶ፣ ከሜዳው ከክለብ ብሩጅ፣ በሜዳው ከቪላሪያል፣ ከሜዳው ከፌነርባቼ፣ በሜዳው ከሌንስ እና ከሜዳው ከላስክ ነው። በጣም ቀላል ማለት ይችላል። ከአርሰናል ጋር ሲነጻጸር ፍጹም ነው። እንግዲህ ፖርቶን በሜዳው ጭራሽ ቪላሪያል፣ ሌንስ፣ ላስክ እነዚህ 4 ጨዋታዎችን በተለይ 3 ጨዋታዎችን ማሸነፍ ምንም ምክንያት የለም። ቪላሪያል ክለብ ብሩጅ ይከብዳቸዋል ብሎ ነገር አያሳስብ። ምናልባት ከሜዳ ውጭ ሊሆን ይችላል። ክለብ ብሩጅ ግን ምንም ከባድ ብሎ ማሸነፍ ምንም አይቸገርም። በተለይ ፌነርባቼ ከሜዳ ውጭ ስለሆነ ፌነርባቼ ላይ ትንሽ ልናውጣንጠን እንችላለን እና ሌንስ ላይ በሜዳው ነው አይቸገርም፣ ግን ትንሽ ሊቸገር ይችላል እና ከነዚህ አትሌቲኮ ማድሪድና ኢንተር ሚላን ውጪ ፌነርባቼ እና ሌንስ ናቸው በቃ እናንሳ የምንችለው እንጂ ሌሎች ሁሉም ቀላል ማለት ይችላል። ሊቨርፑል ስለሆነ በአጭሩ ቀላል ድርድር ደርሶታል ሊቨርፑል በሻምፒዮንስ ሊጉ ማለት ነው። የእንግሊዝ ክለብ ነው። ሌላኛው ማንቸስተር ሲቲ ነው የምናነሳው። ማንቸስተር ሲቲ እንግዲህ አሁንም ማንቸስተር ሲቲ ነው። ሲቲም እንግዲህ በቋት አንዱ ነበረ። ማንቸስተር ሲቲ በሻምፒዮንስ ሊጉ ላይ ሁሌም ከሚጠብቁ ቡድኖች ነው ማለት ይችላል። ማንቸስተር ሲቲ በጣም ከሚያደርጉ በጣም ትልቅ ክለብ ማለት እንችላለን። ሻምፒዮን የሆነ ቡድን ነው። ስለዚህ የሲቲ ጉዳይ ተጋጣሚ ብቻ አይደለም ጉዳዩ። ሲቲ በሊግ ፌስ 8 ጨዋታዎች ላይ ስንት ነጥብ ይሰበስባል ነው ትልቁ ጥያቄ። በአሰልጣኙ እንዴት ይዋዳሉ ነው እንግዲህ በፕሪሚየር ሊጉና እንደ ሊቨርፑል በፕሪሚየር ሊጉና ሻምፒዮን እንዴት ያጣጥማል በዚህ ስኳድ የሚለው ይጠብቃል። የሲቲም እንግዲህ ከበድ ያሉ ተጋጣሚዎች ደርሰዋል ከሊቨርፑል የበለጠ ማለት ይችላል። ሲቲ ከአርሰናል ባይበልጥም ከበድ ያለ ከፒኤስጂ ጋር በሜዳው ከሻምፒዮኑ ፒኤስጂ፣ ከባርሴሎና ከሜዳ ውጪ፣ ከስፖርቲንግ ሊዝበን በሜዳው፣ ከፖርቶ ከሜዳ ውጪ፣ ከናፖሊ በሜዳው፣ ከአረብ ላይፕዚግ ከሜዳ ውጪ፣ ከአያቴንስ በሜዳው እና ከሌንስ ከሜዳ ውጪ ይጫወታል ማለት ስለሆነ ከባድ ነው። እንግዲህ የምናውቃቸው ነው እነዚህ ማለት ይችላል። ፒኤስጂ እናውቀዋለን፣ ሻምፒዮኑ ባርሴሎና እናውቀዋለን፣ ናፖሊ እናውቀዋለን፣ አረብ ላይፕዚግ እናውቀዋለን፣ ፖርቶ እና ስፖርቲንግ ያው እንግዲህ የፖርቹጋል 2 ክለቦች ደርሶታል። የፖርቹጋል ክለቦች ነው እንግዲህ ወደ ደረሱት ስፖርቲንግ እና ፖርቶ ዋናዎቹ ክለቦች ናቸው። ስለሆነ ማንቸስተር ሲቲ ከባድ ተጋጣሚ ደርሶታል ማለት ይችላል። እንግዲህ በዚህ ስብስብ እነዚህ በተለይ ፒኤስጂ ባርሴሎና ጋር ሲጫወት በተለይ ከባርሴሎና ጋር ሲጫወት ነው ሲቲ ማየት የምፈልገው። ከባርሴሎና ጋር በተለይ በጣም የሚጓጓለት ጨዋታ ሲቲ ከባርሴሎና የሚያደርጉት ትልቅ ጨዋታ ነው። እንግዲህ ከምን ላይ እንዳያችሁት እንግዲህ ሲቲ ከባርሴሎና ነበረ ፊት ለፊት ገጽ በጣም ድንቅ ጨዋታ፣ በጣም የምጠብቀው ጨዋታ ነው ሲቲ ከባርሴሎና። በተለይ ሮድሪ ደግሞ እኔ ማለት ነው ፍጥጫ በጣም ደስ ይለኛል። ጨዋታ ግን እንድሮ ማልሚ ላይ ቢሆን ተጠብቆ ነበር። እሺ አሁን ወደ አስቶን ቪላ ወደ ማንቸስተር ዩናይትድ ጉዳያችን አሁን በተለይ አስቶን ቪላ እና ማንቸስተር ዩናይትድ እንመልከትና እንጨርሳለን ማለት ነው። እሺ አሁን ወደ ማንቸስተር ዩናይትድ እና አስቶን ቪላ እንምጣ። እነዚህ ሁለቱ እንግዲህ በቋት 2 ውስጥ ነበሩ ወይም በፖት 2 ነበሩ። የዩፋ የፖት 2 ዝርዝር ውስጥ እንግዲህ አስቶን ቪላ እና ማንቸስተር ዩናይትድ አካተውታል። ቋት 2 እንግዲህ በእንግሊዝ ፕሪሚየር ሊግ 25 26 ሶስተኛ እና አራተኛውን ተከታትሎ የጨረሱ ቡድኖች ናቸው። እንግዲህ ለእነዚህ ቡድኖች እንግዲህ የሻምፒዮንስ ሊግ ማለት የተለየ ታሪክ ለመጻፍ እድል አለው። አስቶን ቪላ እንግዲህ በባለፈው ዓመት እንግዲህ ርቆ ነበረ። ማንቸስተር ዩናይትድ ከ2 ዓመት በኋላ ነው የተመለሰው። ስለሆነ ትልቅ ታሪክ ያለው ማለት እንችላለን። አስቶን ቪላ እንግዲህ የዩሮፓ ሊግን ሻምፒዮን ሆኖ የመጣው ማንቸስተር ዩናይትድ ደግሞ በብርታት በጣም ሶስተኛ ሆኖ የሚፈልገው መድረክ ላይ ተገኝቷል። በተለይ ማንቸስተር ዩናይትድ እንግዲህ ወደ አውሮፓ ወደ ሻምፒዮንስ ሊጉ ትልቁ መድረክ ሲመለስ ትኩረት የሚስብ ይሆናል። ሁለቱን ክለቦች አንዳንድ ነገሮች እናንሳ። ስለሆነ ማንቸስተር ዩናይትድ ተጠራ ለማለት ይችላል። ማንቸስተር ዩናይትድም ጥሩ ድርድር ደርሶታል። ማንቸስተር ዩናይትድ በጣም ጠንካራ ቡድን ነው። ከሱ ስብስብ አንጻር ወይም ከሱ አሁን ከ2 ዓመት በኋላ መመለስ አንጻር በጣም ከባድ ነው ማለት ይችላል። የማንቸስተር ዩናይትድ ስለሆነ ከባየር ሙኒክ ጋር በሜዳው በኦልድ ትራፎርድ፣ ከአትሌቲኮ ማድሪድ ጋር ከሜዳ ውጪ፣ ከሮማ በሜዳው፣ ከስፖርቲንግ ሊዝበን ከሜዳ ውጪ፣ ከአረብ ላይፕዚግ በሜዳው፣ ከቪላሪያል ከሜዳ ውጪ፣ ከሰባ በሜዳው እና ከኮሞ ከሜዳ ውጪ ነው። የማንቸስተር ዩናይትድ እንግዲህ በጣም ከባድ ነው ማለት ይችላል።
በተለይ ባየር ሙኒክ በጣም ከባድ ነው። በሜዳው ምንም እንኳን ቢሆን በደንብ ልምድ ያለው ነው። ማንቸስተር ዩናይትድ ግን ተጫዋቾች በጣም ብዙ ሻምፒዮንስ ሊግ ያደረጉ ጨዋታዎች ብዙ ተጫዋቾች የሉም። ባየር ሙኒክ በጣም ልምድ ያለው ቡድን ነው። አትሌቲኮ ማድሪድ በጣም ልምድ ያለው ዲያጎ ሲሞኔ ሻምፒዮንስ ሊግ በደንብ ልምድ ያላቸው ናቸው። ግማሽ ፍጻሜ ባለፈው ዓመት በአርሰናል እስከሚሰናበቱ የደረሱ ናቸው። ሮማ ግን በሜዳው ነው እሱ ይሻላል ብዬ አስባለሁ። ስፖርቲንግ ሊዝበን የማይቀመሰው አረብ ላይፕዚግ በጀርመን የምናውቀው ነው። ቪላሪያል እሺ ሳባ እሺ ኮሞ ቀላል አይደለም። በኮሞ ሜዳ ነው እዛውም ኮሞ በደንብ ያስቸግራቸዋል ብዬ አስባለሁ። ስለሆነ ከእነዚህ እንግዲህ እነ ሳባ፣ ቪላሪያል፣ ሮማ እነዚህ 3-4 ጨዋታዎች ስፖርቲንግ ከጨመረ ለማሸነፍ ቀላል ናቸው። እነ ባየር ሙኒክ፣ አትሌቲኮ ማድሪድ ግን በጣም ፈታኝ እና ሪቨርቢሽ ፈታኝ ለኮሞ ራሱ ፈታኝ ለማንቸስተር ብዬ አስባለሁ። ስለሆነ እንዴት ይወጣል የሚለው በጣም ተጠባቂ ነው። ምክንያቱም ኩርተም ስለተመለሱ ተጫዋቾች ብዙ ቻምፒዮንስ የሚያውቁም አሉና እንዴት እንደሚሆን አብረን የምናይ ነው የሚሆነው። እንግዲህ የአስቶን ቪላ እናንሳ። አስቶን ቪላም ጥሩ ተጋጣሚዎች ደርሶታል። በአንጻሩ ከፒኤስጂ ጋር በሜዳው ይጫወታል። ከባርሴሎና ጋር ከሜዳው ውጪ፣ ከዶርትመንድ በሜዳው፣ ክለብ ብሩጅ ከሜዳው ውጪ፣ ከቬነርባቼ በሜዳው፣ ከጋላታሳራይ ከሜዳው ውጪ፣ ከቫይኪንግ በሜዳው እና ከስላቪያ ፕራግ ከሜዳው ውጪ ይጫወታል ማለት ነው። ስለሆነ አስቶን ቪላ በጣም ጠጣር ክለብ ነው። ጠጣር ቡድን የደረሰው ፒኤስጂ፣ ባርሴሎና፣ ዶርትመንድ በጣም ከባድ ናቸው ለአስቶን ቪላ ብዬ አስባለሁ። እንግዲህ አስቶን ቪላ ጥሩ ቫይኪንግ፣ ስላቪያ ፕራግ ጋር ጥሩ ነጥብ መያዝ የሚችልበት አጋጣሚ አለ። እነ ክለብ ብሩጅም ተገናኝተው ነበር እንግዲህ እስከ ሩብ ፍጻሜ የደረሱበት ፒኤስጂ ሲሸነፉ እና ክለብ ብሩጅም ጥሩ ያለፉበት መንገድ አለ ማለት ነው። እንግዲህ በዚህ የሊግ ፌስ ፎርማት ውስጥ እንግዲህ ቡድን የሚያሸንፉት አጋጣሚው ስም ብቻ አይወስም። ስም ጨዋታ በተከታታይ ጥሩ ሁኔታ ማከናወን በጣም የሚያስፈልገው እና አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ በከእንግሊዝ ቡድኖች መካከል በሊግ ፌስ ላይ በጣም ጥሩ ብቃታቸውን እናያለን ብዬ አስባለሁ። ግን ሻምፒዮንስ ሊግ ነው። 100 ጨዋታ ምንም አይነት አደገኛ ውጤት ሊከሰት ይችላል፣ የማይጠበቅ ውጤት ስለሆነ ግን አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል በተለይ ሊቨርፑል ግን ቀላል ተጋጣሚ አገኝቶ ጥሩ ደረጃ ላይ ይደርሳል ብዬ አስባለሁ። በደንብ ከተጣመሩ ሰዎች እንግዲህ አንዳንድ ጨዋታዎች ምራቅ የሚወስዱ ምርጥ ጨዋታዎች አሉ። እነሱን እንጥቀስና ወደ እንግሊዝ ፕሪሚየር ሊግ ወደ ዋና ጉዳያችን ወደ ሁለተኛ ሳምንት ቢግ ሻምፒዮንስ ሊግ ማየት ትልቅ የሻምፒዮንስ ሊግ ጨዋታዎች አርሰናል ከሪያል ማድሪድ በኤምሬትስ የሚያደርጉት ትልቅ ጨዋታ ነው። እንግዲህ በካቻምና ተገናኝተው እንግዲህ በኤምሬትስ አርሰናል ታሪካዊ ድል እንግዲህ 3-0 ማሸነፍ ችሎ ነበር። በዴክላን ራይስ 2 የቅጣት ምት ጎሎች እና በሜሪኒዮ ጎል አርሰናል እንግዲህ 3-0 ማሸነፍ ችሎ ነበር። ከዛው ሳንቲያጎ ላሸንፍ ወደ ግማሽ ፍጻሜ ያልፍ ነበር፣ ግን በፒኤስጂ ቢሸነፍ ማለት ነው። 5-1 በሆነ ውጤት ነው እንግዲህ አርሰናል በደንብ ውጤት ሪያል ማድሪድ ዛሬ እንግዲህ ከሁለት ዓመት በኋላ አርሰናል ሪያል ማድሪድ ያገኛል። እንግዲህ አርሰናል በሪያል ማድሪድ እስካሁን ተሸንፎ አያውቅም። እንግዲህ አሁንስ የሚለው በጣም ተጠባቂ ነው። ደግሞ ባርሴሎና ከማንቸስተር ሲቲ በጣም ሌላኛው ተጠባቂ ጨዋታ በጣም ድንቅ የፖዚሽን እግር ኳስ ፍልስፍና የሚጠቀሙ ቡድኖች ማለት እንችላለን። ማንቸስተር ሲቲ ከፒኤስጂ እንግዲህ ካቻምና ተገናኝቶ ነበር። ፒኤስጂ 4-2 ማሸነፉ ይታወሳል በኢታድ ስታዲየም። ያኛው ኢንተር ሚላን ከሊቨርፑል እንግዲህ የሚጠበቅ ነው። ኢንተር ሚላን ከሊቨርፑል በጣም ተጠባቂ ጨዋታ ነው ማለት እንችላለን። በዚህ ምድብ ላይ በጣም ኢንተር ሚላን ከሊቨርፑል በጣም ተጠባቂ ጨዋታ ነው። ኢንተር ሚላን ከሊቨርፑል ባለፈው ዓመት እንደተገናኙት በጣም በመጨረሻ ደቂቃ 9ኛው ደቂቃ ማጣት እንችላለን። ዶሚኒክ ሶቦስላይ በፔናልቲ አስቆጥሮ ነበር ሊቨርፑል እንዲያሸንፍ ያደረገው። እሱ ይጠበቃል። ፒኤስጂ ከባርሴሎና በባለፈው ተገናኝቶ እንግዲህ ፒኤስጂ 2-1 ማሸነፍ ይታወሳል። በጣም እሱም የተለየ መልክ የሚኖር ጨዋታ ነው። ባየር ሙኒክ አርሰናል ትልቅ ጨዋታ በባየር ሙኒክ ሜዳ በአሊያንዝ አሬና በተለይ ጨዋታ እንግዲህ በጣም እንጠበቃለን። በካቻምና ተገናኝቶ እንግዲህ እነዚህ ቡድኖች ካቻምና አልተሳሳትኩም ወይስ ከ3 ዓመት በፊት ተገናኝቶ እንግዲህ በዚህ ሜዳ 1-0 ባየር ሙኒክ አሸንፎ ወደ ቀጣዩ ዙር ሲያልፍ ተመልክተናል። ማንቸስተር ዩናይትድ ከባየር ሙኒክ እንግዲህ ለመጨረሻ ጊዜ ማንቸስተር ዩናይትድ በሁለት ዓመት በፊት እንግዲህ ሲኖር እንግዲህ ሁለት ጊዜ እንግዲህ በግሩፕ ስቴጅ ነበረ ከ4 ዓመት በፊት ማለት ነው። ሲገናኙ እንግዲህ ማንቸስተር ዩናይትድ ነበረ። ማንቸስተር ዩናይትድ የደረሰው እንግዲህ ከባየር ሙኒክ ጋር ነበረ። ከባየር ሙኒክ ጋር እንግዲህ ሁለቱም ጨዋታ ተከታትለው አንዷቸው ነው አንዱ ተሸንፏል መሰለኝ። ድጋሚ ተገናኝቷል በኦልድ ትራፎርድ ጥሩ ጨዋታ። አርሰናል ከዶርትመንድ እንግዲህ በጥሩ ጨዋታ የምናይ ይመስለኛል። በተለይ ደግሞ በባለፈው ዓመት ሊገናኙ ተቃርቦ ነበር ግን አታላንታ ጋር ተገናኘ እንጂ እና ምንም በኢምሬትስ ጋር ተገናኝተው ዶርትመንድ በኢምሬትስ ድረስ መጥቶ ማሸነፍ ይታወሳል። 3-2 አሁን በኢምሬትስ ነው። አትሌቲኮ ማድሪድ ከማንቸስተር ዩናይትድ እነሱም ተገናኝተው ነበረ
አቋም ያደረገው ጨዋታ ማንቸስተር ሲቲ ለማሸነፍ እንግዲህ በተርታነት ያለው አርሰናል ከሪያል ማድሪድ፣ ባርሴሎና ከማንቸስተር ሲቲ፣ ማንቸስተር ሲቲ ከፒኤስጂ፣ ፒኤስጂ ከባርሴሎና፣ ባየርን ከአርሰናል፣ ማንቸስተር ሲቲ ከባየርን ጥሩ የሊግ ፌዝ ያወጣቸው ጥሩ ጨዋታዎች ነው ብዬ አስባለሁ። ብዙ አላብዛሻም። በፊት ላይ በጣም የምናነሳው ጉዳይ ብዙ አለና ብዙ የምናነሳው ወደ እንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታዎች ከዛሬ ጀምሮ ይደረጋል። እነሱ ነው የምናነሳው እና እሺ እንግዲህ ይህ ነበር ወደ 67 ቻምፒየንስ ሊግ የሊግ ፌዝ ድርድር የአጭር ትንታኔ ነበር። ትንሽ ትንታኔ ልስጣችሁ ብዬ ነው ትናንትና ስለወጣ። ዛሬ እንግዲህ ወጥቷል የእንትንም ኮንፈረንስ ሊግ እና ኤሮፓ ሊግ ድልድልም ከ8 ሰዓት ጀምሮ እናም ደግሞ ነገ ደግሞ በዜናችን ላይ እናነሳዋለን ማለት ነው። በዜናችን ላይ እናነሳዋለን ማን ከማን ደረሳቸው የሚለውን እንግዲህ በዜና ላይ በጣም ብዙ ክለቦች 25 ምናምን ክለቦች ጠቅሻለሁ። 25 ወይም ትላልቅ ክለቦችን ጠቅሻለሁ። ማን ከደረሳቸው ገብታችሁ ማየት ትችላላችሁ። እናም ደግሞ በሾርት ቪዲዮ ወደ 9000 ምናምን ይታያል እዛ አካባቢ 9000 ምትሽ ይታያል እና እዛ ጌራችሁ የራሳችሁ ማየት ትችላላችሁ። እናም ደግሞ 25 ክለቦች ያለው እዛ ጋር ወደ 200 ይታያል። እሱንም ገብታችሁ ማየት ትችላላችሁ። ለምሳሌ ያክል ነው። አሁን ግን ወደ ዋናው የዛሬው ቪዲዮአችን ወደ ቪዲዮ ጉዳያችን እንመለሳለን። የፕሪሚየር ሊግ ሁለተኛ ሳምንት አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎች ቡድኖች እና ማንቸስተር ዩናይትድ የሁለተኛ ሳምንት ምን ያደርጋሉ? ምን እንጠብቃለን? የኔንም የጨዋታ ግምት እናስቀምጣለን። የጨዋታ ምልከታ እናስቀምጣለን። አሁን እንጀምር። ናቲ ቶክ ስፖርትን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቀጥሉ ማለት ነው። ወደ ትንታኔያችን እናልፋለን። እንግዲህ ስማችንን መቀየራችን አሁን ልንገጥላችሁ ነው። ናቲ ፉትቦል ነበር የምታውቁት። አሁን ወደ ናቲ ቶክ ስፖርት ቀይረናል ማለት ነው። ስለ ናቲ ቶክ ስፖርት እንዳትናገሩ። ስለ ደግሞ 200 ሰብስክራይበር ስለገባ በጣም እናመሰግናለን። አመሰግናለሁ። ታንክስ ሁላችሁም ለ200 ሰብስክራይበሮች ለ200 ቤተሰቦቼ ለሁሉም ቤተሰቦቼ በጣም አመሰግናለሁ። ወደ ዛሬው ጉዳያችን እንሄድ። እሺ እንዳልኳችሁ እንግዲህ ዛሬ የምናነሳው እንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ አንደኛ ሳምንት በባለፈው ሳምንት እንግዲህ ተጠናቋል። ጥሩ ጨዋታዎችን አይተናል። ውጤቶች ተመልክተናል። ዛሬም እንግዲህ በእንግሊዝ ፕሪሚየር ሊግ ይጀመራል። ዛሬ አርብ ተጀምሮ ሰኞ ይጠናቀቃል። አርብ 4 ሰዓት ተጀምሮ ሰኞ 4 ሰዓት ይጠናቀቃል ማለት ነው። ሰኞ እንግዲህ እስከ 6 ሰዓት ምናምን ሊቆይ ይችላል ጨዋታው። ለመጀመሪያ ያክል ብዬ ነው። እሺ ዛሬ እንግዲህ ጨዋታው ክሪስታል ፓላስ ከማንቸስተር ሲቲ በሚያደርጉት የሰልኸርስት ፓርክ ጨዋታ የሚጀመር ነው ማለት ነው። ጥሩ ጨዋታ ይሆናል ተብሎ ይጠበቃል። ትንሽ ዳሳ እናድርግና ጨዋታዎች በደንብ እናሳለን። የትም ጨዋታዎች ለመጥቀስ ያክል የምንገምታቸው ክሪስታል ፓላስ ከማንቸስተር ሲቲ፣ ሊቨርፑል ከኖቲንግሃም ፎረስት፣ ቅዳሜ 8 ሰዓት ተኩል የሚደረግ ጨዋታ፣ ቅዳሜ 1 ሰዓት ተኩል ቶተንሃም ከኒውካስል፣ እሑድ 10 ሰዓት ቼልሲ ከብራይተን እና ሰኞ 4 ሰዓት የሚደረገውን አስተን ቪላ ከሳውዝሃምፕተን ተጠባቂ ጨዋታዎች እንገምታለን ማለት ነው። እናንተ ኮሜንት ላይ ያስቀምጣችሁ እንለፍ። 4 ሰዓት ላይ ክሪስታል ፓላስ ከማንቸስተር ሲቲ ይደረጋል በሰልኸርስት ፓርክ። ጨዋታ ይሆናል ተብሎ ይጠበቃል። ክሪስታል ፓላስ ነው ጨዋታ በመጀመሪያው ሳምንት እንግዲህ በኤቨርተን ከሜዳው 2-0 ተሸንፎ ነው የመጣው። ማንቸስተር ሲቲ ደግሞ ምንም እንኳን ቢቸገርም በሜዳው ከቦርንማውዝ ጋር አሸንፎ ነው እንግዲህ ከ1-0 መመራት ወደ 2-1 አሸንፎ የተቀለበሰው ውጤት ነው እንግዲህ ተቀለብሶ ነው የመጣው ማንቸስተር ሲቲ። እናም ጥሩ ጨዋታ እናያለን ብዬ እገምታለሁ። በተለይ ማንቸስተር ሲቲ ወደ ሰልኸርስት ፓርክ ሲያቀና ትንሽ ይቸገራል። በባለፈው ዓመት ነው እንደውም ሳይቸገር ያሸንፍ ማለት ይችላል። ግን ይቸገራል። በባለፉት ዓመታት እንግዲህ ሲሸነፍ ተመልክተናል። አቻ ሲወጣ ተመልክተናል። ሁለታችሁ ምናምን ሲወጡ ተመልክተናል። ስለሆነ ማንቸስተር ሲቲ ደንብ እንዲፈተንበት ጨዋታ ብዬ ገምታለሁ። በዚህ ስብስብ በተለይ የመጀመሪያውን ጨዋታ ላየ ሰው ክሪስታል ፓላስም ደካማ ነው፣ ግን ለትልቅ ቡድኖች ማንም አይተኛ ብዬ አስባለሁ። ስለሆነ ክሪስታል ፓላስ የሚጠበቅ ቡድን ነው። የክሪስታል ፓላስ ትንሽ አጨዋወት ስናይ አሁን አሰልጣኛቸውን ለቀዋል። ድንቅ አሰልጣኝ ነበር። ኮንፈረንስ ሊግን ያሳኩላቸው፣ ኤፍ ኤ ካፕ እንዲያሳኩ ያደረጋቸው፣ ኮንፈረንስ ሊግ እንዲያሳኩ ያደረጋቸው፣ በክሪስታል ፓላስ ታሪክ ታይተው የማይታወቁ እንዲያሳኩ ያደረጋቸው ነበረ እና ኦሊቨር ግላስነር በጣም ድንቅ አሰልጣኝ ነበሩ። አሰናብቶ ተቸግረው ነው እንግዲህ የተሸነፉት። ክሪስታል ፓላስ በተለይ ወደ ማጥቃቱ ስለሚሄዱ የሚጠላው ማንቸስተር ሲቲ ደግሞ ጨዋታ እንግዲህ በደንብ ኳስ ተቋጥሮ ወደፊት እየተጠጋ የሚጫወትበት አጋጣሚ ይኖራል ተብሎ ይጠበቃል። ስለዚህ ማንቸስተር ሲቲን ጨዋታ ጥሩ ጨዋታ እናይበታለን። ማንቸስተር ሲቲ ክሪስታል ፓላስን ጨዋታ አይቀመስ ይሆናል ብዬ አስባለሁ። ግን
አሁን የጆ ማሬስካ ከመጀመሪያው ትምህርት እየወሰዱ ነው ብዬ አስባለሁ። ትምህርት እየወሰዱ ትሬኒንግ ላይ እያበረቱ እያጠነከሩ ሲቲን ያሳድጋሉ ብለን እናስባለን። ለአንድ አሸንፏል። በርናሞትን ፈታኙ ሆኖ ጨዋታ በእኔ ግምት እንግዲህ የሚገመት አንድ ጨዋታ ነው እና የዛሬውን ጨዋታ ማንቸስተር ሲቲ እንደውም ቀለል አድርጎ ያሸንፋል ብዬ አስባለሁ። ቀለል አድርጎ ምናልባት ካሳኩን እንግሊዝ ፕሪሚየር ሊግ ነው እና ቀለል አድርጎ ይቀር በሁለት ጎል በአንድ ጎል ልዩነት ማንቸስተር ሲቲ ያሸንፋል ብዬ ገምታለሁ። ይሄን ጨዋታ ክሪስታል ፓላስ ወቅታዊ አቋም ብዬ ነው እንግዲህ የምናነሳው እንግዲህ ማንቸስተር ሲቲ ብያለሁ። እናንተ ግምት ክሪስታል ፓላስ ከሲቲ ማን ያሸንፋል? ግምታችሁ አስቀምጡልኝ። እሺ ቅዳሜ 8 ሰዓት ተኩል የሚደረግ ጨዋታ ምን ገምታለን? ሌላኛው ሊቨርፑል ከኖቲንግሃም ፎረስት የሚያደርጉት በአንፊልድ ሮድ የሚደረገው ትልቅ ጨዋታ ነው። እንግዲህ ባለፉት 2-3 ዓመታት ሊቨርፑል በአንፊልድ ሮድ ኖቲንግሃም ፎረስት አሸንፎ አያውቅም። በባለፈው ዓመት በተቸገረበት ዓመት ኖቲንግሃም ፎረስት ሊቨርፑል አንፊልድ ድረስ መጥቶ 3-0 ነው ማሸነፍ የቻለው ኖቲንግሃም ፎረስት ሊቨርፑልን። ካቻምና ሊቨርፑል ሻምፒዮን ሆነበት ሊቨርፑል ላይ ራሱ ኖቲንግሃም ፎረስት ሊቨርፑልን ሜዳው ድረስ መጥቶ ኖቲንግሃም ፎረስት 1-0 በአንፊልድ ሮድ አሸንፏል ሊቨርፑልን። ስለሆነ በሜዳው እንግዲህ ጠንቀን ማለት እንችላለን ኖቲንግሃም ፎረስት ለሊቨርፑል በአንፊልድ ሮድ ስለሆነ ዛሬስ ነገ ቅዳሜስ ምን ያሳየናል? በአሁኑስ የሚው በጣም ተጠባቂ ነው። ስለሆነ ሊቨርፑል ምድብ ጨዋታ እንግዲህ እናስታውሳለን። በጣም በመጨረሻ ደቂቃ እንግዲህ 99ኛው ደቂቃ ላይ ኮዲ ዶሚኒክ ሶቦዝ ላይ በፔናልቲ አስቆጥሮ አቻ አስወጥቷቸዋል ከኒውካስል ጋር። ከሜዳ ውጪ ኖቲንግሃም ፎረስት ደግሞ በሜዳቸው በሌድስ ዩናይትድ በመጨረሻ ደቂቃ በተቆጠረባቸው ጎል ደግሞ እነሱም ራሱ 89ኛው ደቂቃ በተቆጠረባቸው ጎል ስታች አስደናቂ የሆነ ቅጣት ምት በተቆጠረባቸው በሌድስ ተሸንፈዋል። ሁለቱም እንግዲህ በመጨረሻ ጨዋታ አላሸነፉም። አንዷቸው ወጥቶ አንዱ ተሸንፎ ነው የመጣውና ይሄን ጥሩ ጨዋታ እናያለን ብዬ አስባለሁ። በተለይ ኖቲንግሃም ፎረስት ግን እነ ኤሊዮት አንደርሰንን ማጣታቸው ለዚህ ጨዋታ ትልቅ ይሆናል ብዬ አስባለሁ እና ይህን ጨዋታ ጥሩ ነው ብዬ አስባለሁ። ጨዋታ በሊቨርፑል በአንፊልድ ሮድ ነው እና የሚካሄደው። ሊቨርፑል ጨዋታ እንግዲህ ኳሱን ተቆጣጥሮ ኳሱን ወደ ራሱ አድርጎ በጣም ወደ ማጥቃት የሚሄድበት አጋጣሚ ይኖራል ብዬ ገምታለሁ። ኖቲንግሃም ፎረስት ግን ኳሱ ለመቆጣጠር ይሞክራል፣ ግን አፈግፍጎ ይጫወታል ብዬ አስባለሁ። ይህን ጨዋታም ሊቨርፑል ያሸንፋል ብዬ ገምታለሁ። ይሄ እንደው ቀላል አድርጎ እንበለው ሊቨርፑል እንግዲህ ጨዋታ ሊቨርፑል ያሸንፋል ብዬ ገምታለሁ። ኖቲንግሃም ፎረስትን በአንፊልድ ሮድ። እናንተስ ማን ያሸንፋል የሚለውን ገምቱ ማለት ነው። እሺ ሌላኛው የምናነሳው ደግሞ የምንገምተው ገና ነው። ኮቨንትሪ ከሃል ሲቲ እናንሳ። ቅዳሜ 11 ሰዓት የሚደረግ ጨዋታ ነው። ሁለቱ አዳጊዎች እንግዲህ ኮቨንትሪ እና ሃል ሲቲ። ኮቨንትሪ እንግዲህ በመጀመሪያው ጨዋታ ከሜዳ ውጪ በኤምሬትስ ስታዲየም በመክፈቻ ጨዋታ በአርሰናል 3-0 ተሸንፎ ነው። ሃል ሲቲ ደግሞ በድራማዊ ትዕይንተኛም ላይ በሰራጨነው ጨዋታ በሃል ሲቲ እንግዲህ በሜዳው ማንቸስተር ዩናይትድን ያሸነፈበት ጨዋታ አሸንፎ ነው የመጣው። ስለሆነ አንዱ ተሸንፎ አንዱ አሸንፎ ነው። ይህ ጨዋታ እንግዲህ ኮቨንትሪ በጣም ድንቅ ተከታታይ ጋር ብዬ ገምታለሁ። የምናውቀውን ኮቨንትሪ በጨዋታ እናያለን ብዬ አስባለሁ። ኮቨንትሪ ከሃል ሲቲ ጨዋታ ጥሩ ጨዋታ እናያለን ብዬ አስባለሁ። ኮቨንትሪ በሜዳው የማይቀምሱ ሁሉንም ብዬ አስባለሁ። ሃል ሲቲ ከሜዳው ውጭ እንግዲህ ምን ያሳየናል የሚለው ግምት አለው። ስለሆነ ይህ ጨዋታ ጥሩ ነው ብዬ አስባለሁ። ኮቨንትሪ ኳሱ በደንብ ይቆጣጠራል ብዬ ገምታለሁ። ሃል ሲቲ ግን ወደ መከላከሉ እንደ ማንቸስተር በቆም ኳስ ለማስቆጠር ይጥራል ብዬ አስባለሁ። ግን ይሄን ጨዋታ ኮቨንትሪ ያሸንፋል ብዬ ገምታለሁ። እናንተስ ማን ያሸንፋል? ይሄ ግምትም ማስቀመጥ አያስፈልግም እና ማስቀመጥ አያስችልም። እሺ ወደ ሌላኛው ጨዋታ ስናልፍ ቶተናም ከኒውካስል የሚያደርጉት ትልቅ ጨዋታ አለ። ቶተናም ከኒውካስል በቶተናም ሆትስፐር ስታዲየም የሚያደርጉት ተጠባቂ ጨዋታ ነው። ቶተናም እንግዲህ በመጀመሪያው ጨዋታ ተሸንፎ ነው በብሬንትፎርድ ባልተጠበቀ ሁኔታ ከሜዳ ውጪ 3-0 በሆነ ውጤት ተረምር በሆነ የተመጣው። ኒውካስል ደግሞ በሜዳው በጣም ድንቅ አቋም አሳይቶ የማይገባውን ውጤት ነው ይዞ የመጣው። ማሸነፍ የሚገባውን ጨዋታ እንግዲህ በመጨረሻ ጨዋታ ሆል የሰራው ጥፋት ተሰጥቶ በፔናልቲ እንግዲህ ሊቨርፑል ጋር አቻ ወጥቶ ነው የመጣውና ድንቅ ጨዋታ እንመለከታለን ብዬ አስባለሁ። ይህ ጨዋታ ጥሩ ፍሰት ያለው ጨዋታ እንመለከታለን ብዬ አስባለሁ። ቶተናም ጥሩ ተጫዋቾችን እነ ኦማር ማርሙሽ፣ ሳቪኒዮ ማስፈረማቸው ይፋ አድርጓል። አሁን ይህ ጨዋታ ጥሩ ነው ብዬ አስባለሁ። ይህ ጨዋታ በእኔ ግምት አቻ ይጠናቀቃል ብዬ ገምታለሁ። ይህ ጨዋታ አቻ ውጤት ይጠናቀቃል ብዬ ገምታለሁ። ሌላኛው ቼልሲ ከብራይተን እሑድ 10 ሰዓት የሚያደርጉት ጨዋታ ነው። ይህ በጣም ድንቅ ጨዋታ ነው ብዬ ገምታለሁ። ግን ብራይተን ምንም አይሆንም ባከሱ አሁን ጥሩ አይደለም ተብሎ ነበር። ግን አስቶን ቪላን 4-0 በማሸነፍ አስደንግጦ እንግዲህ የነበረው ቼልሲ ደግሞ ከሜዳ ውጭ እንግዲህ ፉላምን 3-2 አሸንፎ ነው የመጣው። በስታንፎርድ ብሪጅ ደግሞ ዛሬ ወይ እሑድ ምን ያስመክተን የሚወጣ ጠባቂ ነው። ቼልሲ አሁንም ኳስ ተቆጣጥሮ ወደ የሚያጠቃበት ሁኔታ አለ ብዬ ገምታለሁ።
ይህን ጨዋታም በጣም 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 ለመገመት ያስቸግረኛል። ጨዋታ ምን ልበለው? የጥሩ ጨዋታ ነው። በተለይ ለማንኛውም ጥሩ ጨዋታ ነው። አቻ ሪስክ ነው እንግዲህ አቻ ብያለሁ። ጨዋታ እናንተ ማናቸውን ቸልሲ ከብራይተን ከኔ ጋር ተስማማችሁ ሳትስማሙ እኔ አቻ ብያለሁ። ሌላኛው የመጨረሻ ግምታችን እንግዲህ ሰኞ አርብ የሚደረገው የመጨረሻ እንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታ አስቶን ቪላ ከአርሰናል የሚያደርጉት በአስቶን ቪላ ሜዳ ነው። እንግዲህ ባለፉት 2-3 ዓመታት አርሰናል እንደዚሁ በአስቶን ቪላ ሜዳ በጣም ይቸገራል። ሁሉም ጨዋታ ተሸንፏል። ዋንጫ ባለፉት 2-3 ጨዋታዎች በባለፈው በበላበት ዓመት እንግዲህ በመጨረሻ እንግዲህ ቡንዲያ ማስቆጠራት ጎል ሲሸነፍ ተመልክተናል። አርሰናል በቡንዲያ ጎል ሲሸነፍ ተመልክተናል። ተሸንፎ ለላን ተሸንፏል። ካቻምና አንድ ባዶ ጎል ተሸንፏል። አርሰናል በአስቶን ቪላ ካቻምና በአስቶን ቪላ ሜዳ እና እንደዚህ አይነት ጨዋታዎች በጣም ሲሸነፍ ተመልክተናል። ከሶስት ዓመት በፊትም አንድ ጊዜ ሲያሸንፍ ደርሶ አስቶን ቪላ ሲሸነፍ ተመልክተናል። እና በአስቶን ቪላ በቪላ ፓርክ በጣም የሚቸገረውን አርሰናል እንመለከታለን። በአሁኑ ስምንው በመጨረሻ ግን አስቶን ቪላ በጣም የማይገመት ውጤት ነው እንግዲህ የተከሰተበት 4-0 በሜዳዎች እንግዲህ በብራይተን ተሸንፎ ነው የመጣው። 11 ደግሞ 3-0 በአንጻሩ አሸንፎ ነው የመጣው ኮቨንትሪን በሜዳው በኤምሬትስ በመክፈቻ ጨዋታ። ስሙን ጨዋታ በጣም አስቶን ቪላ የማይቀመስ ቡድን በተለይ አስቶን ቪላ ለማጥቃት በጣም የሚፈልግ ፍላጎት ያለው ድንቅ ሜንታሊቲ ያለው ቡድን ይዞ ይገባል ብዬ አስባለሁ። አርሰናልም እንደዛው በጣም ጥሩ ጨዋታ እናያለን ብዬ ገምታለሁ። ጥሩ የሁለተኛ ሳምንት የመጨረሻ ጨዋታ ብዬ አስባለሁ። ግን አርሰናል በጠባብ ውጤትም ቢሆን እንደምንም ብሎ ጨዋታ እሱን ነው ያሸንፋል ብዬ ገምታለሁ። አርሰናል ብዬ ገምታለሁ። እናንተስ ማን ያሸንፋል? አስቶን ቪላ ከአርሰናል በጣም ጠባቂ ጨዋታ ነው። ምንም ሊገመት የሚችልበት ጨዋታ ነው። አስቶን ቪላ ያሸንፋል ብትሉ የሚሳካ ሊሆን ይችላል፣ አቻም ብትሉ ሊሆን ይችላል ማለት ነው። እንግዲህ ዛሬው እነዚህ አነሳን እንጂ ማንቸስተር ዩናይትድ ከኢፕስዊች ታውን እሑድ 1 ተኩል የሚያደርጉት ተጠባቂ ጨዋታ ነው። በማንቸስተር ኦልድ ትራፎርድ ማንቸስተር ወደ አሸናፊ ለመመለስ ኢፕስዊች ታውን ደግሞ በአሸናፊ ለመቀጠል የሚያደርጉት ጨዋታ ነው። እነዚህ ጨዋታዎች ይጠበቃሉ። እኔ ግን ሊድስ ከብሬንትፎርድ ሁለቱም እንግዲህ በአሸናፊ ለመቀጠል፣ ሰንደርላንድ ከፉልሃም ሁለቱም እንግዲህ ከሽንፈት ለመመለስ የሚያደርጉት ጨዋታ፣ ኮቨንትሪ ከሃል ሲቲ እንዳልኳቸው እንግዲህ አዲስ አዳጊዎቹ በርነሞስ ከኤቨርተን የሚያደርጉት ጨዋታ ተጠባቂ ጨዋታዎች ናቸው። ያልጠቀሱ ጨዋታዎች ናቸው። እነዚህም ጥሩ ጨዋታዎችን እንድትመለከቱ እላለሁ። እንግዲህ ክሪስታል ፓላስ ከማንቸስተር ሲቲ ማንቸስተር ሲቲ ያሸንፋል ብያለሁ። ሊቨርፑል ከኖቲንግሃም ሊቨርፑል፣ ቶተንሃም ከኒውካስል ቶተንሃም አቻ ይወጣል ብያለሁ። ቼልሲ ከብራይተን እንደዛው አቻ። አስቶን ቪላ ከአርሰናል ያሸንፋል ብዬ ገምቻለሁ። እንግዲህ እነዚህ እንግዲህ ከምቶች 5 ጨዋታዎች ሁለቱ ከሜዳ ውጭ ያሸንፋል ብያለሁ። አንዱ በሜዳው እና ሁለት ጨዋታዎች አቻ ብያለሁ። ሁለት ጨዋታ አቻ፣ ሁለት ከሜዳ ውጭ አንድ ቡድን በሜዳ ያሸንፋል ብዬ ገምታለሁ። ሊቨርፑል እሱም ያሸንፋል ብዬ ገምቻለሁ። ትክክል ይመስለኛል። ጥሩ ግምት። እናንተም ገምታችሁ ኮሜንት ላይ አስቀምጡልኝ። ማን የዚህ ሁለተኛ ሳምንት ሂሮ ይሆናል ምርጥ ይሆናል ብዬ ብላችሁ ገምታችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ናቲ ቶክ ስፖርት 200 ሰብስክራይብ ገብተናል። ቀጣይ 300 ነው ጎላችን ግባችን። እናመሰግናለን ሰብስክራይበራችን ሁሉም ቤተሰቦቻችን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ውድ ተከታታዮች ዛሬው የትንታኔያችን ይመስል ነበረ። ቀኗን ገርም ይጠብቁን። በኢትዮጵያ እንግዲህ በኢትዮጵያ ስፖርት ደግሞ እንመለሳለን። ላይክ ሰብስክራይብ ያደርጋችሁ ሰላም እደሩ እንላለን። ነገ ደግሞ በአርሳ ዜናችን እንመለሳለን ማለት ነው። ቻው